ታሪካችን የሚጀምረው የህንድ ደፋርና አደገኛ የሆነው ቪራት የሚባለውን ወታደር እያስመለከተን ሲሆን ሁሉም የካምፑ አባላት የተወሰኑ ቀናት እረፍት ተሰጥቷቸው ከቤተሰቦቻቸው ጋርም ይገናኛሉ። የቪራትን ቤተሰብ እሱን እንዳገኙት በፍጥነትም ከባቡር ጣቢያ ይዘውትም ወጥተው መንገድም ይጀምራሉ። ቪራትም የት እየሄዱ እንደሆነ ቢጠይቅ ማንም መልስ ሳይሰጠውም ይቀራል። ከዛም ወደ አንድ መኖሪያ ቤት እንደደረሰ እጮኛ ሊመርጥ እንደመጣም ይገባዋል። በመቀጠልም እጮኛ እንድትሆንለት የተመረጠችው ሳይባ ቡና ይዛ ብቅም ትላለች። ልክ እንዳያትም በቪራት ፊት ላይ ፈገግታ ይነበብም ጀመር። ወደ ቤትም እየተመለሱ ልጅቷን እንደወደዳት የሚናገር ጀመር። እህቱም የተናገረው ነገር እውነት ይመስላትና በድብቅ እንዲጀነጅናት በማሰብ የቤት ስልክ ቁጥራቸውንም ትሰጠዋለች። ቪራትም እዛው እንደተቀበላት ወደ ቤቱ ደውሎ ለሳይባ አባት ልጃቸውን እንዳልወደዳትና ሌላ ባል እንዲፈልግላት ነግሮ ስልኩንም ይዘጋዋል። ቤተሰቦቹም እድሜያ እንደወደዳት ተናግሮ አሁን ለምን ይህን እንዳደረገም ቢጠይቁት ቪራትም የሳይባ ሁሉ ነገሮቿ እንዳልተመቹት በዝርዝር ይነግራቸውም ጀመር። ሳይባ የለበሰችው ልብስ ገጠር ያስመሰላት ሲሆን ባህሪዋም አይናፋርና ቅልስልስ በመሆኑ እሱ ከሚወደው ባህሪ ጋር ባለመገጣጠሟ እንዳልተመቸችውም ይዘረዝርላቸዋል። ነገር ግን ሳይባ ቪራት እንዳሰበው ገጠሬ ቅልስልስ ሳትሆን በተቃራኒ ዘመናዊና ለቤተሰቦቿ እንኳን ክብር የሌላት ገራሚ ሴት ነች። ቪራትም ሙኩንድ የተባለ የፖሊስ ኦፊሰር ጓደኛ ያለው ሲሆን ሁሌ ለረፍት በመጣ ቁጥር ከዚህ ጓዴው ጋር ነው ውሎ። ሀገሪቷ ላይም ባለው የሴቶች የቦክስ ውድድር ላይ ለጥበቃነት ተልኮ ወደ ቦታውም ሲደርሱ ጡረታ ለመውጣት አንድ ቀን የቀረው የፖሊስ ኦፊሰሮችን የሚያግዝ አነፍናፊ ውሻም ያገኛሉ። ሙኩንድም ውሻው በደረሰበት አነስተኛ የእግር ስብራት ምክንያት ጡረታ ወጥቶ ከነገ ጀምሮ ተራ የጎዳና ውሻ እንደሚሆን ለቪራትም ሲነግረው ውሻውን ወዶት የነበረው ቪራት ውሻውን ለመውሰድም ይስማማል። ወደ ውስጥም እንደገቡ ሙኩንድ ቤተሰቡ ያቀረበለትን እጮኛ ለምን እምቢ እንዳለም ሲጠይቀው ቪራትም ልጅቷ ልፍስፍስና አይናፋር በመሆኗ እንደደበረችውና የእሱ የሴት ምርጫ ኃይለኛና ተቆጪ እንደሆነ እየነገረውም ድንገት አይኖቹንም ሲያዞር የቦክስ ሪንጉ ላይ ሳይባን ያያትና ደርቆም ይቆማል። እሷም እሱን ባየችው ጊዜ አፍጥጣ በንዴት እያየችው ቢሆንም ጨዋታው በመጀመሩ ተቃራኒዋ እድሉን ተጠቅማም ትለጠልጣታለች። ነገር ግን በጭንቅላቷ ማግባት አልፈልግም ያለው ነገር ድቅን ይልባትና ተፋላሚዋን በአንድ ቦክስም ትዘርራታለች። ቪራትም እንደዚህ አይነት ሴት ይወድ ስለነበር በሳይባም ይደመምባታል። ቤት እንደደረሰም እናቱ በድጋሚ ወደ ሳይባ ቤተሰቦች ደውላ ትዳሩን እንደተስማሙ እንድታሳውቃቸውም ይማጸናታል። ቢሆንም ግን ከጅማሩ ሳይባ ትዳሩን አልፈልግም ብሎ ስለነበር እሷም በተራዋ ጥያቄውንም ውድቅ ታደርግበታለች። ጓደኛዋም እንዲህ ስታማርጥ መጨረሻ ላይ የማይሆን ወንድ ላይ እንዳትወድቅ እየነገረቻትም ሳለ ቪራት ከፊቷ ባለው ሞተር ላይ ተቀምጦም ታየዋለች። እሱም እንዳያት ሰላምታ ቢሰጣት ሳይባ ግን ባላየ ለመሆን ፊቷን ታዞራለች። ቪራትም በስፒኬ በኩል እያያት የእሷን ምስል ያለበትን መስታወትም ይስመዋል። ይሄ ድርጊት ያናደዳት ሳይባ ካለችበት ባጃጅም ወርዳ ለምን እንደዛ እያደረገ እንደሆነም ፊቱ ቆማ እየተጨቃጨቁም ሳለ አረንጓዴው መብራት በመብራቱ ወደ ባጃጇም ትመለሳለች። ቁልፉን ነቅላው ይዛበት በመሄዷ ሞተሩን ማንቀሳቀስ ሳይችሉም ይቀራሉ። በዛም ምክንያት በባስ እየሄዱም ሳለ አንድ ተሳፋሪ ቦርሳው በመሰረቁ ምክንያት እየፈተሹም ያስወርዱ ጀመር። በመጨረሻም ሌባው ቢያዝም አንድ ተሳፋሪ ግን ከባሱ ወርዶ መሮጥ ይጀምራል። ቪራትም ተከትሎ ሮጦ እንደያዘው ሕፃናቶች የያዘ ባስ በቦምብም ይጋያል። ሰውየውን በድጋሚ ለማምለጥ ቢሞክርም በመጨረሻ በቪራት እጅ ላይ ወርቆ ለፖሊሶች አሳልፎም ይሰጣቸዋል። ፖሊሶቹም ራሳቸው የያዙት ይመስል ሽንጣቸውንም ገትረው ጋዜጣዊ መግለጫም ይሰጣሉ። ወገብ አገራቸው ነበር መስበር። አንድ ቦታም ተቀምጠው የሚተላለፈውን ዜና መስማትም ይጀምራሉ። አጥፍቶ ጠፊዎች አገራቸው ላይ እየተበራከቱ እንደሆነና ከእነሱም መካከል አንዱ አጥፍቶ ጠፊ የተያዘ ቢሆንም ዋናዎቹ እስካልተያዙ ድረስ አገራቸው ላይ ብዙ ንጹሃን ሕዝቦች እንደሚጎዱም ነበር የገለጸው። ቪራትም ይህንን ሰምቶ አንድ ነገርም ያስባል። በቀጣይም ቫይላን የሚባለው የአጥፍቶ ጠፊዎች አለቃንም እንመለከታለን። የእሱ ሰውም እንደተያዘ ሚሴጅ ነበር የደረሰው። ማታ ላይም ሙኩንድ ወደ ቪራት መኖሪያ ከሰዎቹ ጋርም ይመጣል። ቪራትም ምን እንደተፈጠረም ሲጠይቅ ሙኩንድ አሸባሪው ከሆስፒታል እንዳመለጠና የእሱን 2 ኦፊሰሮች እንደገደለም ነግሮት እሱን ስላስያዘው
መጥቶ እንዳይጎዳው በማሰብ ሰዎቹን እንዳመጣም ይነግረዋል። ቪራትም ወደ ክፍሉ ሲገባ የአሸባሪ ወንበሮቹ ላይ ታስሮም እንመለከተዋለን። ወደ ኋላም ወስዶን እንዴት እንደያዘውም ያስመለክተናል። ከሆስፒታሉ ውጪ ቪራት ቡና እየጠጣም ሳለ አሸባሪው 2 ፖሊሶችን ተኩሶ ሲገል ከታችም ይመለከታል። ይሄ ሰው በጓሮ በኩል ሊያመልጥ ሲሞክር ቪራትም ከፖሊሶቹ ደብቆ ወደ ቤት እንዳመጣው ታሪኩም ያስረዳናል። ቪራትም በመጀመሪያ የሰውየውን ጣት ከቆረጠለት በኋላ ከሆስፒታል እንዲወጣ ማን እንደረዳውም ይጠይቃል። ይህም ሰው ቀሪዎቹን ጣቶች ለማትረፍ የፖሊስ አለቃው አሾክ እንደሆነም ይነግረዋል። ቪራትም ወደ አሾክ መኖሪያ ቤት ቢሄድም ያስገባው ባለመቻሉ አሸባሪው እሱ ጋር እንዳለ የሚያሳይ ፎቶም አሳይቶት ማውራት ይጀምራሉ። ለገንዘብ ሲል አገሩን የከዳ ሰው መኖር ስለሌለበት 2 መሳሪያዎችን አስቀምጦ ምርጫም ያስመርጠዋል። በአንደኛው መሳሪያ ራሱን ተኩሶ ከገደለ እሱ ስለሰራው ወንጀልና ስለወሰደው ሙስና ማንም አያውቅም። ነገር ግን ይህንን ቢብሎ ለራሴ አንተን የምገል ከሆነ ወንጀልን ሁሉም እንዲያውቅ አደርጋለሁ፣ ቤተሰቦችም ሲረግሙ ይኖራሉ ብሎ ድርድርም ያቀርብለታል። አሾክም ወንጀሉን እስከ መቃብር ይዞ ስለመውረድ ራሱን በራሱ ለመግደልም ይስማማል። ቪራትም ቤት ከደረሰ በኋላ የሰውየውን ዕቃ እየበረበረም ሳለ አንድ ባዶ ወረቀትም ያገኛል። በውስጡም ድብቅ ነጥቦችን ያገኛል። ይህም የሚያሳየው ዲሊ ውስጥ 12 ቦታዎች ላይ የሚፈነዳ ነው። ሰውየውንም መቼ ለማፈንዳት እንዳቀዱም ጠይቆ ቀኑ መቼ እንደሆነም ያረጋግጣል። ያ በእንዲህ እንዳለ ቫይላን ለሰዎቹ በቀኑ ሚሽኑን እንዲፈጽሙም ትዕዛዝ ያስተላልፋል። በቀጣይም ሳይባ የጓደኛዋ ጋብቻ ላይ የተገኘች ሲሆን ነገር ግን ጓደኛዋ የምታገባው ባል ፊዚካልና ቁንጅና ሳይኖረው በመፈጠሩ እንዴት እንደዚህ አይነት ወንድ ታገቢያለሽ ብላ ጓደኛዋንም ስትጠይቃት ጓደኛዋን በመልሷ ቆንጆ ወንድ ማግኘት ከባድ በመሆኑ መልክና ጸጉር ከሌለው መላጣ ጋር ለመጋባት እንደተገደደችም ታስረዳታለች። በዚህ ጊዜም ሳይባ ቪራት ላቀረበላት የጋብቻ ጥያቄ እምቢ ማለቷ የሚጸጽታትና እሱ ወዳለበትም ትሄዳለች። እናም የጋብቻ ጥያቄውን አስባ በስተመጨረሻ ለመስማማት እንደወሰነችም ብታበስረው እሱም አሁን ላይ ሐሳቧን ያስቀይራት ነገር ማወቅ ፈልጎ ስለነበር ጥያቄም ይሰነዝርባታል። እሷም በመልሷ ቪራት አማላይና ወንዳ ወንድ በተጨማሪም ቆንጆ በመሆኑ ጨዋ እንዳደረገችውን ብታስረዳው እሱ ግን ዞሮ እንደ መኩራት ያደርገዋል። በስተመጨረሻም ተስማምቶ እሷ እንደምትለው እንደሚያደርግና እሱም ከመጀመሪያው እንደተመቸችውም ያበስራታል። ነገር ግን ሳይባ በዚህ ሰዓት አንተ ጋብቻውን አልቀበልም ስትል ቤተሰቦቼ ሌላ ወንድ አምጥተው እኔ እሺ ብዬ ነበርም ትለዋለች። እናም የሱን ነገር እንዴት እናድርግ ብላ ባማከረችውም ሰዓት ይሄ እጮኛዋን ተብየውን ለማናገር ወደ አንድ ካፌም አምርቶ በንቀት ሰውየውን ጠርቶ ሊያወራውም ሲንደረደር እጮኛ ተብየዋ አለቃው ሆኖም ያገኘዋል። በዚህም ከፍተኛ ድንጋጤ ወታደራዊ ሰላምታ ደርቆም ይቆያል። አለቃውም ካፌ ውስጥ እንዳያደርግ ሊያስቆመው ቢሞክርም ቪራት ግን ግዳጅ ያለ ይመስል ከሰላምታ ጋር ደርቆም ይቆያል። የእሱን ደርቆ መቆየት ያየችው ሳይባም ወደ ጠረጴዛው በማምራት ከአዲሱ እጮኛዋ ጋር ሰላምታ ተለዋውጣም ትቀመጣለች። ሳይባና ቪራትም እንዲተዋወቁ አስደርጎ ቀጠሮ እንዳለው አሳውቋቸው ተነስቶም ይሄዳል። ሳይባም እንደዛ ፎክሮ ምንም አለማድረጓ አናዷት ለምንም እንዳላደረገም ስትጠይቀው ቪራትም አለቃውን ይፈራው ስለነበር አለቃው ከሱ የበለጠ ወንዳ ወንድ እንደሆነ ነግሯት እሱን እንድታገባውም ይገፋፋታል። ሳይባ ግን ምርጫዋ እሱ ብቻ እንደሆነ ታሳውቀዋለች። ቆይ ከዛ በፊት ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋል? እንግዲያውስ ካላደረግ ላስታውስ፣ ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርግ። ቪራትም ቤት እንደደረሰ ጓደኛው ሙኩንድ ይቀበለዋል። በመቀጠልም አሸባሪው ቁም ሳጥን ውስጥ እንደደበቀውም አሳይቶት ወደ ጓደኛው ሰርግም ያመራሉ። እዛም ጥሩ ጊዜና ፎቶ ሲነሱም ከቆዩ በኋላ ቪራት ወደ አንድ ጥግም ወስዷቸው ለሀገሪቱ በዚህ ሰዓት በጣም እንደሚያስፈልጉም ይነግራቸውና በመቀጠልም 12ቱን ጓደኞቹ በአንድ ሚኒባስ ውስጥ ከተሰበሰቡ በኋላ ቪራት ወደ ቤቱ በር እየጠቆመ ከዛ በር አንድ ሰው ይወጣል። ይህም ተፈላጊ ነው እንከታተለዋለንም ይላቸዋል። ብዙም ሳይቆይ ታስሮ የነበረው አሸባሪ በሩን ከፍቶም ይወጣል። እነሱ በእቅዳቸው መሰረት እየተከታተሉም ሳለ አሸባሪው ከአንድ ወዳጁ ጋርም ተገናኝቶ 2ም ይሆናሉ። በተለያየ አቅጣጫም ሲሄዱ 6 በመሆን ተከፋፍለው ይከታተሏቸዋል። እንዲህ እያለም አሸባሪዎቹ ተበታትነው 12 በመሆን ወታደሮቹም አንዳንድ ሆነው ይከታተሏቸዋል። ቪራትም ሰዎቹ ቦርሳቸው ውስጥ ፈንጂ እንዲያዙ ከነገራቸውም በኋላ ሁሉም መሳሪያቸውን አውጥተው አሸባሪዎቹ ላይ እንዲተኩሱም ያደርጋል። ቪራትም
የአንደኛውን አሸባሪ ስልክ ወስዱት ከቦታውም ይሰወራል። ነገሩን በዜና መነጋገሪያ በመሆን ፖሊሶች እንኳን ሳይቀር ተግባሩ ማን እንደፈጸመው እርግጥ የሆነ መረጃ እንዳላገኙም ይዘግባሉ። ቫይላንም ዜናውን እያየ ሲሆን ከአሸባሪዎች አንዱ የተገደለ ወንድሙ እንደሆነም እንረዳለን። ይህንንም ተግባር ማን እንደፈጸመው ለማጣራት ቢሞክርም ግለሰቦቹ ማን እንደሆኑ የተረጋገጠ ነገር እንደሌለ ይነግሩታል። ነገር ግን የሱ ወንድም የስልክ መገናኛው የሞተበት ቦታ ላይ እንዳልተገኘም ሲያሳውቁት ቫይላንም ወደ ቁጥሩ በመደወል ከቪራት ጋርም ተገናኝቶ የዛቻ መልእክትም አስተላልፎ ስልኩንም ይዘጋዋል። ቫይላንም በቀሉን ለመበቀል ወደ ዴሊም ይመጣል። እዛም ሰዎቹ ተቀብለውት ወደ አንድ መኖሪያ ቤትም ይወስዱታል። አሲፍ የሚባለውም ሰው የእነሱን ሰዎች የገደሉ የተለያዩ 12 ሰዎች መሆናቸውንና ሁሉም ሱፍ እንደለበሱም ያብራራለታል። ሱፍ ሊለብሱ የሚችሉትም ወይ ጠበቆች ወይ ደግሞ ሰርግ ላይ የተገኙ ሰዎች በመሆናቸው በዛኑ ቀን የተደረጉ ፕሮግራሞችን እንዲያጣሩ ያዛቸዋል። ቪራትም ከሙኩንድ ጋር እያወራ ሳለ ሳይባ ደውላ እጮኛዋ የቪራት አለቃ ቤት ሁለቱም እንዲመጡ እንደጠራቸውም ነግረው ወደዛም ይሄዳሉ። እዛም እንደደረሱ የወታደሮቹ አለቃ ከአንዲት እንስት ጋር ወደታችም ከወረደ በኋላ ንግግሩንም ይጀምራል። እናም አሁን አብሯት ያለችዋ ሴት ሊያገባ እንደሆነ ሰምታ ራሷን ለማጥፋት ሙከራ በማድረጓ ከሳይባ ጋር ያለውን ጋብቻ እንደተወውና እሷን ሊያገባ እንደሆነ ነግሯቸው ቪራት ፍቅረኛ ስለሌለው ሳይዋን ጠብሱ እንዲያገባትም ምክር ቢጤም ይሰጣቸዋል። ይህም ዜና ለነሱ ጸዴ ፉልስ አምጥቶላቸው እሽኮለሌ ለማለት ጭፈራ ቤትም ይገባሉ። እዛም አሪፍ ጊዜ እያሳለፉ ሳለ ቪራትም ማንነታቸውን የሚደርስበትን ዱካት ትተው ማለፋቸው ትውስ ይለውና ሙሽራው ጓዴው ጋር ደውሎ ሰላም መሆናቸውንም ያረጋግጣል። በቀጣይም ጋብቻው ወደ ተፈጸመበት ቤተክርስቲያንም እየሄዱ እንመለከታለን። ነገር ግን ከነሱ ቀድመው ቫይላንና አሲፍ ቦታው ላይ ተገኝተው የነሱ ሰዎች በተገደሉበት ቀን ማን እንደተሞሸረም ሲጠይቁ ሙሽራው ወታደር መሆኑን ታስረዳቸውና አድራሻቸውንም ተቀብለው ወደ ቤቱም ሲያመሩ የሙሽራው ወታደር አባትም ይቀበላቸዋል። እነሱም የልጃቸው የወታደር ቤት ጓደኞች እንደሆኑ ገልጸው ወደ ውስጥም ይገባሉ። ጓደኛቸው ሰርግ ላይ በሥራ ምክንያት እንዳልታደሙ ተናግረው አባትየው የሰርግ አልበሙን እንዲሰጣቸውም ይጠይቁታል። በተመሳሳይ ሰዓትም እነ ቪራት ቸርች የተገኙ ቢሆንም ነገር ግን መዝገብ ቤቷ የሆኑ ሰዎች የሙሽራውን አድራሻ ወስደው እንደሄዱም ታስረዳቸዋለች። እነ ቫይለንም አልበሙን ተቀብለው 12ቱንም ወታደሮች እያሰሱ ሳለም የሙሽራው ወታደር ወንድምም ይቀላቀላቸዋል። እሱም ከወንድሙ ጋር የትኛው የወታደር ካምፕ እንደተዋወቁም ጥያቄ ቢያቀርብም መልሳቸው አጥጋቢ ባለመሆኑ መጠራጠር ሲጀምር ቫይላን መታገስ ያቅተውና ሁሉንም በመሳሪያ ብሎም ከገደላቸው በኋላ አልበሙ ላይ ማርክ ያረገባቸውን ፎቶ አንስቶም ይወጣል። እነ ቪራትም ወደ መኖሪያ ቤቱም ሲደርሱ የጓደኛው ቤተሰቦች ተገለውም ያገኛቸዋል። የተቀመጠውንም አልበም ሲመለከት የአምስቱም የጓደኞች ፎቶ ላይ ማርክ ተደርጎም ያያል። ይህም የሚያሳየው ቫይላን እሱ የሚፈልጋቸው 12 ሰዎችን ለመያዝ ጅማሮ እያደረገን እንደሆነም እንረዳለን። ቪራትም ማርክ የተደረገባቸው ጓደኞቹ ጋርም ደውሎ ሰላም መሆናቸውንም ያረጋግጣል። የቫይላን እቅድ ምን ሊሆን ይችላል ብሎ ብዙም በማሰብ ቀኑንም ያሳልፋል። በቀጣይም ቀን ጠዋት አንዱ ጓደኛው ይደውልለትና እህቱ ትምህርት ቤት ብላ ከወጣች በኋላ እንደታፈነችም ይነግረዋል። በተመሳሳይም ቀሪዎቹም ደውለው ያንኑ ነገር ያበስሩታል። ለጓደኛው ሙኩንድ ደውሎ የከተማው የመንገድ ካሜራ ማይቶ ሴቶቹ ወዴት እንደተወሰዱም እንዲያጣራም ይነግረዋል። የገዛ እህቱንም በአንድ ጓደኛው እህት ተተክታ እንድትታገትም ያደርግና ውሻውንም አስመጥቶ የእህቱን ጠረን ካሸተተው በኋላ ውሻው እሷ ወዳለችበትም ይመራው ጀመር። ፍም ስክሪኑን አብርቶ የወንድማቸውን ፎቶ እያሳየም አንድ ላይም ያደርጋቸዋል። የቪራትም እህት ወንድሟን ስክሪኑ ላይ ባለማግኘቷ ብቻዋንም ትቀራለች። አሲፍም ወንድሟ እዚህ ከሌለ እንዴት ወደዚህ ልትመጣ እንደቻለችም ግራ ይገባዋል። እናም ሌሎቹ አልበሞችን ከፍተውም ያስመርጣታል። በመጨረሻም የወንድሟን ፎቶ ታሳያቸዋለች። አሲፍም ለቫይላን ደውሎ እየሆነ ያለውንም ነገር ሲነግረው ቫይላን ነገሩ ወጥመድ እንደሆነ ይረዳና ከዛ ቦታ እንዲወጡም ያዛቸዋል። የቪራትንም እህት ለመግደል ሲሞክሩ ቪራት ቦታው ላይ መጥቶ እዛ ያሉትን በጠቅላላም ይገድላቸዋል።